የሄርሜላ ጉድ ወጣ። ጉዱ ምንድነው የሚለውን አሁን የምነግራችሁ ይሆናል። ለካስ ሄርሜላ አዲስ ህይወት ጀምራለች። አዲስ ህይወት ከሌላ ሰው ጋር ጀምራለች። እንደሚታወቀው መኪናም ገዝቶላታል ማለት ነው። በጣም የሚገርም ነገር ነው። እሷ ለካ ከአብርሃም ጋር እያለች ከሌላ ሰው ጋር አብርሃም ላይ ተወሰልት ነበር። በጣም የሚገርም ነገር ነው። እውነት ለመናገር ከሆነ እንደዚህ ተደርጋለች ብሎ ማንም የሰበቀ አልነበረም። ደግሞም ከሌላ ልጅ እንዳላት ይታወቃል። ነገር ግን ይሄ ሌላ አዲስ ጀምራለች፣ አዲስ ፍቅረኛ አላት ብሏል ማለት ነው። ያው እንደሚታወቀው ሩታ ግን ተከብራና ተወዳ ቁጭ ብላለች ማለት ነው። ነገር ግን ሄርሜላ ከአብርሃም ጋር ራሱ እያለች አብርሃምን አትወደውም። ስለዚህ ከሌላ ፍቅረኛዋ ጋር ተይዛለች። በጣም የሚገርም ነገር ነው። ሩታ የኛ እንቁ የኛ ጀግና ግን ከማንም ጋር ራሱ አልሆነችም። አብርሃምን እየለመነችው አብርሃም እኔና አንተ አብረን መሆን አለብን፣ ልጃችን ማሳደግ አለብን እያለች እየተቆጣች እየለመነችው ነበር። ነገር ግን ሄርሜላ በጣም በሚገርም ሁኔታ ሌላ ፍቅረኛ እንዳላት ታውቆባታል። በጣም የሚገርም ነገር ነው። እናንተ ምን ትላላችሁ? እውነት ለመናገር ከሆነ የሚያሳፍር ነገር ነው ሄርሜላ ያደረገች። አሁን እንግዲህ ፍቅረኛዋ መኪና ገዝቶላት አዲስ አበባ ውስጥ እየነዳች እየተሽከረከረች ትገኛለች። ሩታችን እኛ ግን ቤቷ ቁጭ ብላ እያለቀሰች እያዘነች ትገኛለች ማለት ነው። የሚወድ ሰው እንደዚህ እስከ መጨረሻ ድረስ ይሄዳል። ነገር ግን ሄርሜላ እንደዚህ አደረገች። መኪና ተገዝቶላት ተሰጣት ማለት ነው። በጣም ነው የሚገርመው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሆኑልኝ።